ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የምንዘጋጀው ሞዴል ኤግዚት ኤግዛም ፎር ሜካኒካል ኢንጂነሪንግ አት መቱ ዩኒቨርሲቲ። አሁን የሜካኒካል ኢንጂነሪንግ የሞዴል ኤግዚት ኤግዛም ጥያቄ ከመቱ ዩኒቨርሲቲ የተዘጋጀ ጥያቄዎች ነው። ሚያዝያ 2015 ላይ ወይም በፈረንጅ አቆጣጠር ኤፕሪል 2023 ከጥያቄ ቁጥር 1 እስከ ጥያቄ ቁጥር 15 ከነ ማብራሪያው እንደምንከታተል አብራችሁ ቆዩን። ጥያቄ ቁጥር 1 Which of the following functional division or sphere of activities of materials handling covers the handling of formed materials in the initial, intermediate, and final stages of manufacture in manufacturing operations? A. Carrier handling, B. Packaging, C. Bulk handling, D. Unit handling. አሁን እዚች ጋር ማወቅ ያለብንን መጀመሪያ ምንድን ነው? ኬሪየር ሃንድሊንግ ስንል ምንድን ነው ፎከስ የሚያደርገው? It is a material movement of material focus ነው የሚያደርገው. It's focused on the movement of materials over long distances via tracks, trains, ships or planes ወይም በኤክስተርናል ውጫዊ የሆነ ሎጂስቲክስ እሱ ፎከስ ነው የሚያደርገው። ሌላኛው ደግሞ ፓኬጂንግ የሚባል አለ። ይሄ ምንድን ነው ፓኬጅ የሚያዘጋጀው? ፓኬጅ የተደረገ ፎር ፕሪፓሬሽን ኦፍ ጉድስ ትራንስፖርት ስቶሬጅ ኤንድ ሴል። በዛ ላይ ምንድን ነው ፎከስ የሚያደርገው? በፕሮቴክሽንና በኮንቴንመንት የሚያተኩር ይችላል። በዛ ላይ ደግሞ ለትራንስፖርት ስቶሬጅ አለ። ሌላኛው ደግሞ በልክ ሃንድሊንግ ሚል አለ። ምንድን ነው ኮንሰርን የሚያደርገው? ኢትስ ኮንሰርን ዊዝ ሙቭመንት ኤንድ ስቶሬጅ ኦፍ ላርጅ ኳንቲቲስ። ልክ እንደ ሆሞጂኒየስ ማቴሪያሎች አለ። ልክ እንደ ግሬንስ፣ ሊኩዊድስ፣ ፓውደርስ አሉ። ሌላኛው ደግሞ ዩኒት ሃንድሊንግ የመጨረሻው ምንድን ነው ዲል የሚያደርገው? ፎርምድ ማቴሪያልስ ዳት ዩዥዋሊ ፎርም ዊዝ ኢኒሻል ኢንተርሚዲየት ፋይናል ስቴጅ ኦፍ ማኑፋክቸር ዳት ሙቪንግ ዊዝ ማቴሪያል ወርክ ስቴሽን። ሶ ትክክለኛው መልሱም የሆነው ዲ ነው። ቢካዝ ኢት ዲልስ ዊዝ ፎርምድ ማቴሪያልስ through the initial, intermediate, and final stages of manufacture. This involves moving materials between workstations, machines, and departments within a facility. ጥያቄ ቁጥር 2 Which one of the following principles of materials handling is used to integrate those handling and storage activities which are economically viable into a coordinated system of operation including receiving, inspection, storage, production, assembly, packaging, warehousing, shipping, and transportation? A. Ergonomic principle, B. Flexibility principle, C. Systems principle, D. Obsolescence principle. አሁን እዚህ ጋር የተጠየቅነውን ጥያቄ መጀመሪያ መለየት አለብን። ኤ ኤርጎኖሚክ ፕሪንሲፕል ይላል። ኤርጎኖሚክ ፕሪንሲፕል ምንድን ነው ፎከስ የሚያደርገው? እያንዳንዱ ፎከስ የሚያደርገው በሂውማን ፋክተርስ ነው። በዛ ላይ ደግሞ በኢኮኖሚክስ ፕሪንሲፕል ምንድን ነው መተግበሪያው? ምንድን ነው አፕሊኬሽኑ? ዋት አር ደ ሜን ዩዜጅ? ዴይ አር ዲዛይኒንግ ኢኩዊፕመንት ኤንድ ታስክስ ቱ ፊት ሂውማን ካፓቢሊቲስ ኤንድ ፕሪቨንት ኢንጁሪስ። ሌላኛው ደግሞ ፍሌክሲቢሊቲ ፕሪንሲፕል ደግሞ ምንድን ነው ፎከስ የሚያደርገው? አዳፕታቢሊቲ ነው። ምንድን ነው የሚጠቀሙት? በምንድን ነው አፕሊኬሽን የሚተገብሩት? ዴይ አር ዩዚንግ ኢኩዊፕመንት። በዛ ላይ ደግሞ ዴይ አር ዩዚንግ መልቲፕል ታይፕስ ኦፍ tasks or handle different materials. ሌላኛው ደግሞ ሲስተምስ ፕሪንሲፕል ደግሞ በተመለከተ ምንድን ነው? ሲስተም ፕሪንሲፕልስ ምንድን ነው ይላል። ሲስተም ፕሪንሲፕልስ ደግሞ ፎከስ የሚያደርገው በኢንቴግሬሽን እና በኮኦርዲኔሽን ነው። እያንዳንዱ ሪሲቭ የምናደርገው ኢንስፔክሽን፣ ፕሮዳክሽን፣ ስቶሬጅ፣ አሴምብሊ፣ ፓኬጂንግ፣ ዌርሃውሲንግ፣ ሺፒንግ ኤንድ ሲምለስ ወርክ ፍሎው። ሌላኛው ደግሞ የመጨረሻው obsolescence. It focuses on modernization. They are replacing outdated or inefficient methods with newer productive technology. So ትክክለኛው መልሱ የሚሆነው ሲ ነው። ሲስተምስ ፕሪንሲፕል ነው። እንደነገርኳችሁ the system principle that's known as the systems integration that have one of the foundation 10 principles of material handling. እነዚህ ደግሞ በተመለከተው አንደኛ ነገር አስሮቹ ፎከስ የሚያደርጋችሁ ምንድን ነው? in order to treat all material movement በዛ ላይ ደግሞ ስቶሬጅ አክቲቪቲስ እንዲሰሩ ማድረግ rather than ታስክ አይዞሌት ከማድረግ ይልቅ። ጥያቄ ቁጥር 3
which one of the following principal technical factors is not used for the proper choice of types of materials handling equipment? A. Kinds and properties of load to be handled. B. Methods of stacking loads at the initial, intermediate, and final points. C. Characteristics of production process involved in moving loads. D. Consideration of specific local conditions. E. None of the above. አሁን የተጠየቅነውን ጥያቄ ምንድን ነው የሚለው? አሁን የተጠየቅነውን it is not a use of proper choice። ይህንን በየትኛው ዝርዝር የትኛው እንደ መስፈርት አያገለግልም። የማያገለግለው የትኛው ነው የተባለው? ከኤ ስንጀምር kinds and properties of load to be handled. This is the actually most critical factor. አንድን ማቴሪያል ሃንድሊንግ ኢኩዊፕመንት ከመምረጣችን በፊት የማቴሪያል ኔቸሮችን የግድ ማወቅ አለብን። ሌላኛው ደግሞ we have to check if the load is solid, liquid or gas. Is it fragile? ወይም ፍራጂል የሆነ ካርቶን ወይም እቃ የሚጫንበት ፍራጂል ከሆነ የሚሰበር ወይም ቶክሲክ ሆነ ወይም በጣም ሸክም የሆነ እቃ ምንጭን ከሆነ ለምሳሌ የሚነሳው እቃ በልክ ማቴሪያል እንደ አሸዋ ከሆነ ኮንቬየር ቤልት ያስፈልጋል። ፓሌታይዝድ ሎድ ከሆነ ደግሞ ፎርክ ሊፍት ያስፈልገናል። ይሄ ትክክል ነው። So this is the equipment, it is the proper choice. B ደግሞ methods of stacking loads at the initial, intermediate and final points አይደል? አሁን በሜተድስ ኦፍ ስታኪንግ ሎድስ የምንላቸው መቼ መሰላችሁ? ማቴሪያሉ አሬንጅ እንዴት ነው የምናደርገው? ዋትስ ዲተርማይን የሚያደርገው ኢኩዊፕመንት ታይፕ ነው አይደለ? እቃዎች ላይ ወደ ላይ እንደምንደረድር ወይስ መሬት ላይ ነው የሚቀመጠው? If high stacking is required at the final point, we need equipment with high lifting capability. ልክ እንደ high reach trucks ማለት ነው። So ይሄ ደግሞ it is a proper choice. It is the use of proper choice. ሲ ደግሞ ቼክ እናድርግ። characteristics of production process involved in moving loads ይላል። ይሄ ደግሞ እያንዳንዱ ሴሌክሽን ኢኩዊፕመንት በምን ዲፔንድ ነው የሚያደርገው? it depends on the flow of production. በምንድን ነው መልኩ የሚከሰተው? ፕሮዳክሽን ፕሮሰሱ ኮንቲኒዩስ ነው ወይስ ኢንተርሚቴንት ነው? ፕሮዳክሽኑ ማስ ፕሮዳክሽን ከሆነ ኦቶሜትድ ሲስተም ኮንቬየርሱ ደግሞ በጣም አሪፍ ነው የሚሆነው። ጆብ ሾፕ ከሆነ ደግሞ ፍሌክሲብል ኢኩዊፕመንት ነው የሚሆነው። ልክ እንደ ሃንድ ትራክስ ኦር ፎርክ ሊፍትስ ይመረጣል። ስለዚህ የፕሮዳክሽን ፕሮሰስ ባህሪ መሳሪያውን ለመምረጥ ወሳኝ ነገር ነው። ሶ ይሄ ትክክል ነው። ሶ ዲስ ኢዝ ዘ ዩዝ ኦፍ ዘ ፕሮፐር ቾይስ። ሌላኛው ደግሞ ኮንሲደሬሽን ኦፍ ስፔሲፊክ ሎካል ኮንዲሽንስ ይላል። ሎካል ኮንዲሽን ምንድን ነው ሪፈር የሚያደርገው? ኢትስ ሪፈርስ ቱ ዘ ፊዚካል ኢንቫይሮንመንት ኦፍ ፋሲሊቲ። የፋብሪካ ወይም የዌር ሃውስ ሁኔታ በጣም ወሳኝ ነው። ልክ እንደ ፍሎር ሎድ ካፓሲቲ፣ መሬቱ ምን ያህል ክብደት ይሸከማል፣ ኤል ዌድት፣ መተላለፊያው ምን ያህል ሰፊ ነው የሚሆነው፣ ጠባብ ከሆነ ናሮ ኤል ትራክ ያስፈልጋል። የጣሪያው ከፍታ ምን ያህል ነው የሚወሰነው? ይሄ ኢት ኢዝ ዘ ዩዝ። ሶ እዚህ ጋር የሚለው ትክክለኛው ኦፕሽን ኤ እስከ ኦፕሽን ዲ እነዚህ ፈንዳሜንታል ቴክኒክ ፋክተርስ ናቸው። they are principal technical factors ግን not the use of for the proper ነው የሚለው። ስለዚህ መልሱ የለም። so the correct answer will be E, none. ጥያቄ ቁጥር 4 which of the following is not the benefit of good materials handling system? A, reduce waste by eliminating damage to materials during the handling process. B, reduce cost by increasing productivity. C, improve working conditions by increasing workers' fatigue. D, improve the efficiency of the plant by providing a better organization of storage facilities. E, reduce cost by utilizing space to better advantage. አሁን እዚች ጋር የተጠየቅነውን ጥያቄ benefits አሁን the question ምንድን ነው የጠየቀው? to identify which one is not a benefit ከጥቅሞቹ አንዱ ያልሆነውን የትኛው ነው ነው የሚለው። ከመጀመሪያውን ጀምር። ስለዚህ የመጀመሪያው ኤ ምንድን ነው ቤኔፊት የሚያደርገው? ኤ reduce waste by eliminating damage to materials during the handling process። አሁን ይሄ ምንድን ነው የሚለው? እያንዳንዱ እኛ ማቴሪያሎችን ስናንቀሳቀስ when we move materials manually or with bad equipment, items
often break or drop. ጥሩ ሲስተም ሲኖር ግን እቃው ሳይሰበርና ሳይበላሽ ምንም ዳሜጅ ዊዛውት ዳሜጅ ይጓጓዛል። ዳሜጅ ካልሆነ ደግሞ ዌስት ወይም ብክነት ይቀንሳል ማለት ነው። ይሄ ደግሞ ቤኔፊት ነው። ዲስ ኢዝ ዘ ቤኔፊት ኦፍ ጉድ ማቴሪያልስ። ሌላኛው ደግሞ ቢ ሪዲዩስ ኮስት ባይ ኢንክሪዚንግ ፕሮዳክቲቪቲ። ይሄ ቤኔፊት ነው ወይስ ቤኔፊት አይደለም? መጀመሪያ ማረጋገጥ ያለብን ፕሮዳክቲቪቲ ሚንስ ኢት ኢዝ አውትፑት ፐር አወር። ሌላኛው ደግሞ ዘመናዊ የሆነ ማቴሪያልስ ሃንድሊንግ ሲስተም እንደ ኮንቬየር ቤልትስ እና ፎርክሊፍትስ ሲኖር በትንሽ ሰዓት ብዙ ስራ ይሰራል። በዛ ላይ ደግሞ ፕሮዳክቲቪቲው ይጨምራል ማለት ነው። ፕሮዳክቲቪቲ ሲጨምር ደግሞ በአንድ ፕሮዳክት ላይ ያለውን ወጪ ዩኒት ኮስት ይቀንሳል። በዛ ላይ ደግሞ ይሄ ደግሞ ኢት ኢዝ ኤ ቤኔፊት ኦፍ ጉድ ማቴሪያልስ ሃንድሊንግ። ሲ ደግሞ ምንድን ነው የሚለው? ኢምፕሩቭ ወርኪንግ ኮንዲሽንስ ባይ ኢንክሪዚንግ ወርከርስ ፋቲግ። ይህ ምንድን ነው የሚለው? ስቴትመንቱ ደግሞ ኢምፕሩቪንግ ወርከርስ ኮንዲሽን ባይ ኢንክሪዚንግ ወርከርስ ፋቲግ ይላል። ይሄ በፍጹም ፋቲግ ስህተት ነው። ፋቲግ ሚንስ ታየርድነስ ኦር ኤግዞስሽን። ፋቲግ ማለት ድካም ማለት ነው። በዛ ላይ ደግሞ ጉድ ማቴሪያል ሃንድሊንግ ሲስተም ኢዝ ዲዛይንድ ቱ ሜክ ወርክ ኢዚየር፣ ስራን የግድ ለማቃለል ኤንድ ሴፈር ፎር ሂውመንስ። ማንኛውንም ጥሩ ሲስተም ስንል የሰራተኞችን ድካም መቀነስ ነው ያለበት እንጂ መጨመር የለበትም። ዳዝ ኖት ኒድ ቱ ኢንክሪዝ። አሁን ድካሙ ከጨመረ ኢፍ ፋቲግ ኢንክሪዝስ አክሲደንትስ ኩድ ቢ ሃፕን ኤንድ ሞቲቬሽን ዊል ቢ ድሮፕ። በዛ ላይ ደግሞ ኢንክሪዚንግ ፋቲግ ደግሞ ኢት ኢዝ ኖት ደ ቤኔፊት ኦፍ ጉድ ማቴሪያልስ ሃንድሊንግ። ሌላኛው ደግሞ ዲ እና ኢ እናረጋግጥ። ዲ ምንድን ነው የሚለው? ኢምፕሩቭ ደ ኤፊሽንት ኦፍ ደ ፕላንት ባይ ፕሮቫይዲንግ ኤ ቤተር ኦርጋናይዜሽን ኦፍ ስቶሬጅ ፋሲሊቲስ ይላል። ይሄ ደግሞ ጉድ ሃንድሊንግ ምንድን ነው የሚያካትተው? ዳት ኢንክሉድ ራኪንግ ቢንስ ኤንድ ፓሌትስ። እቃዎቹ በስርዓት ሲቀመጡ ኦርጋናይዝድ ሲሆኑ ወይም ኦርደርድ በሆነ መልኩ ለመፈለግ ጊዜ አይባክንም፣ ስራው ፈጣን ይሆናል። በዛ ላይ ደግሞ ዲስ ማይት ኢምፕሩቭ ደ ኦቨራል ኢፊሽንሲ ኦፍ ደ ፕላንት። ሌላኛው ደግሞ ሪዲዩስ ኮስት ባይ ዩቲላይዚንግ ስፔስ ቱ ቤተር አድቫንቴጅ። እሱ ደግሞ ጥሩ ሃንድሊንግ ሲስተም እንደ ለምሳሌ ሃይ ራክ ስቶሬጅ መሬት ላይ ብቻ ሳይሆን እቃን ወደ ላይ ቨርቲካል ስፔስ እንድንጠቀም ይረዳናል። ይህም ማለት በትንሽ መጋዘን ብዙ እቃ ስቶር ለማድረግ ወይም ለማከማቸት ይቻላል። which saves rent and construction costs. so እነዚህ ኤ ቢ ዲ ኢ እነዚህ ቤኔፊት ጉድ ማቴሪያል ናቸው። ቤኔፊት ያልሆነውን ኖት የሚለው ሲ ነው። the correct answer will be C, improve working conditions by increasing workers' fatigue. In industrial engineering, the goal of a material handling system, a good system is designed to reduce or decrease workers' fatigue, not increasing it. ጥያቄ ቁጥር 5 from the following types of oscillating conveyors, which one is used for medium duty application? A, torque mount oscillating conveyor. B, coil mount oscillating conveyor. C, flex mount oscillating conveyors. D, speed mount oscillating conveyors. E, none of the above. አሁን የተጠየቅነውን ጥያቄ የግድ ክላሲፋይ ማድረግ አለብን። ምን አይነት ኦሲሌቲንግ ኮንቬየርስ የሚጠቀሙት ዱ ቱ ዘ ዲዩቲ ሳይክል ይላል። አሁን የመጀመሪያው ከምንድን ነው የምንጀምረው? መጀመሪያ ቶርክ ማውንት ኦሲሌቲንግ ኮንቬየር አይደለ? ቶርክ ማውንት ኦሲሌቲንግ ኮንቬየርስ ምንድን ነው የምንለው? which is known as heavy duty አይደል? heavy duty ደግሞ ሜካኒዝሙ ምንድን ነው? this mechanism use torsion bars like torsion springs የሚጠቀሙ አለ like which are very strong and rigid. ይህንን አፕሊኬሽን ምንድን ነው የሚጠቀሙት? these are built for heavy duty and extra heavy duty applications. ይህ አይነት ኮንቬየር የተሰራው በጣም ከፍተኛ መጠን ያለውን ዕቃ ሃይ ካፓሲቲ እና ሃይ ቮሊዩም እና ከባባድ ስራዎችን ለመስራት ነው። ይሄ ደግሞ በምንድን ነው የሚገኘው? ሄቪ ዲዩቲ ደግሞ ቶርክ ማውንት ነው የሚጠቀሙት፣ ልክ እንደ ቶርሽን ባርስ ማለት ነው። ሌላኛው ደግሞ ኮይል ማውንት ኦሲሌቲንግ ኮንቬየር። ሌላኛው ደግሞ ኮይል ማውንት ምንድን ነው የሚጠቀሙት? ኦሲሌቲንግ ሌየሩ ኢት ኢዝ ሚዲየም ዲዩቲ ነው።
ሜካኒዝሙ ደግሞ these conveyors use coil springs የሽቦ ምንጮችን ይጠቀማሉ similar to car suspension springs። ይሄ ደግሞ የአፕሊኬሽኑ ምንድን ነው? they are heavier and stronger than flex mounts but lighter than torque mounts። ምን አልኩ? the coil mounts are heavier and stronger than flex mounts but it is lighter than torque mounts። በዛ ላይ ደግሞ የኮይል ስፕሪንግስ የመሸከም አቅማቸው ከሊፍ ስፕሪንግስ ስለሚበልጥ እነዚህ ኮንቬየርስ ሚዲየም ዲዩቲ መካከለኛ ክብደት ላላቸው ስራዎችን ያገለግላሉ። በምንድን ነው ሃንድል የሚያደርጉት? they are handled with the significant materials flow but they are not extreme heavy loads። ሶ በእርግጥ ነው ይሄ ሚዲየም ዲዩቲ የሚጠቀሙት ቢ ነው መልሱ የሚሆነው። ሲ እና ዲ ቼክ እናድርግ። ሲ ደግሞ ምንድን ነው? ፍሌክስ ማውንት ኦሲሌቲንግ ኮንቬየርስ ነው የሚለው አይደለ? ፍሌክስ ማውንት ኦሲሌቲንግ ኮንቬየርስ ስንል ምንድን ነው? ሜካኒዝሙ ምንድን ነው? ዲስ ኮንቬየርስ ዩዝ ሊፍ ስፕሪንግስ እንደ ጠፍጣፋ ብረቶች አሉ ቱ ሰፖርት ደ ትራፍ። ሌላኛው ደግሞ the application for the flex mount oscillating conveyors ምንድን ነው የሚጠቀሙት? አንደኛ ነገር they are light duty applications። እነዚህ ኮንቬየሮቹ አቅማቸው ካፓሲቲ ዝቅተኛ ስለሆነ የሚመረጡት በጣም ቀላል ለሆኑ ዕቃዎች for light loads እና ለቀላል ኢንዱስትሪ ስራዎችን ያገለግላል። ለሚዲየም ዲዩቲ ደግሞ አያገለግልም። ለማን ነው የሚያገለግለው? ለፍሌክስ ማውንት የሚያገለግለው ለላይት ዲዩቲ ነው እንጂ ለሚዲየም ዲዩቲ አያገለግልም ማለት ነው። ስለዚህ እንደተለመደው ትክክለኛው መልሱ የሚሆነው ቢ ነው፣ coil mount oscillating conveyor. In industrial material handling, specifically regarding the standard product lines established by manufacturers like Syntron Material Handling. ጥያቄ ቁጥር 6 which one of the following drive is used for hanging the speed of the driven shaft while the main or driving shaft runs at constant speed? A. Stepped or cone pulley belt drive. B. Compound belt drive. C. Crossed or twist belt drive. D. Open belt drive ይላል። አሁን የተጠየቀነውን እዚህ ጋር ምንድን ነው the word hanging ምንድን ነው የሚለው? እችኛ የሆነ ኮሬክሽን አለ። hanging የምትለው የግድ changing ማለት አለበት። changing for the speed የሚለው። ሌላኛው ደግሞ አሁን ምን መሰላችሁ? የመጀመሪያው ኤ ምንድን ነው የሚለው? stepped or cone pulley belt drive። እንዴት መሰላችሁ? ይችኛዋ ኮንሰፕት ምንድን ነው የሚሰራው? stepped pulley ምንድን ነው የሚባለው? cone pulley ነው አደለ? ልክ እንደ series of pulley has different diameters that stacked on top of each other in the shape of a cone. ይህ እንደ ፑሊ ልክ እንደ ደረጃ የተለያዩ መጠኖችን ወይም ዲያሜትር አሏት። ኮንሲደር አሁን እንደምትመለከቱ you have two matching stepped pulleys. one of the driving shaft ሞተር አለ፣ እንደ ድራይቪንግ ሻፍት ሞተር አለ። ሌላኛው እንደ ድራይቪንግ ሻፍት ከሆነ ሞተር ነው። እንደ ድሪቨን ሻፍት ከሆነ ግን ማሽን ነው። They are arranged in reverse order. To change the speed, you simply shift the belt to a different step pair. አሁን የግድ ቤልቱን ከአንዱ ደረጃ ወደ ሌላው በማሸጋገር ፍጥነቱን መቀየር ይቻላል። changing the speed። ሌላኛው ደግሞ ሪዛልቱ ውጤቱ ምንድን ነው? the motor driving shaft continues to run at constant speed, but the machine driven shaft changes speed based on which step the belt is sitting on. በዛ ላይ ደግሞ ይሄ ምንድን ነው የተመረጠው? this is commonly seen in lathe machines and drilling machines. በላትና በድሪል ማሽኖች ላይ ፍጥነት ለመቀያየርን የሚጠቅሙ አለ። ለዛ ነው stepped on cone pulley belt drive የሚሆነው። ይሄ ኤ መልሱ የሚሆነው። ቢ ደግሞ ቼክ እናድርግ። compound belt drive ደግሞ ምንድን ነው የሚጠቀሙት? it is power transmitted through several intermediate pulleys. it is used to get large speed reduction. ፍጥነትን በጣም ለመቀነስ ወይም transmit power over a long distance. it is not primarily to vary the speed easily during operation. ቢ መልሱ አይሆንም ማለት ነው። ሲ ደግሞ crossed or twist belt drive ይላል። ይሄ ደግሞ በጣም ተቃራኒ ነው፣ ሪቨርስ ነው። this is used to rotate
the driven shaft in the opposite direction to the driving shaft. ይህ የሚያገለግለው የሚሽከረከሩበትን አቅጣጫ ለመቀየር ወይም ሪቨርስ ለማድረግ ነው ማለት ነው። ዲ ደግሞ ምንድነው? ኦፕን ቤልት ድራይቭ። this is the standard drive where shaft rotates in the same direction. ሌላኛው ደግሞ it has fixed speed ratio ግን ምንም አይነት ስፒድ መቀየር አንችልም። you cannot change the speed without physically replacing the pulleys. ፑሊዎችን ካልቀየርን በስተቀር ስፒዱን ወይም ፍጥነቱን መቀያየር አይቻልም ማለት ነው። ሶ ትክክለኛው መልሱ ኤ ነው። stepped or cone pulleys belt drive. A stepped or cone pulley drive is specifically designed for applications where the speed of the driven shaft needs to be changed frequently while the driving source or the motor continues to run at a single or constant speed. ጥያቄ ቁጥር 7 What is used to hold the load being lifted without interfering in the hoisting process but preventing the load from coming down due to gravity? A. Brakes, B. Arresting gear, C. Hoisting gear, D. Traveling gear. አሁን እንደምትመለከቱ የሆነው ጥያቄ ምንድነው የጠየቀው? ጥያቄው የሚጠይቀው the device that holds the load and prevents. አሁን በሚነሳበት ጊዜ የማይፈጠር ነገር ግን ወደ ታች እንዳይወርድ የሚይዝ ምንድን ነው? ኢንተርፌር ማያደርግ ማለት ነው። ዊዛውት ኢንተርፌሪንግ ነው የሚለው። አሁን ከኤን ጀምር። ብሬክስ ምንድን ነው የሚጠቀሙ? they are used to stop motion or control the speed of lowering. እቃው ወደ ታች ሲወርድ ፍጥነቱን ለመቆጣጠር ወይም ለማቆም የሚጠቅም አለ ብሬክስ። while brakes holding a load but they are engaged to stop and must release it to move. ስለዚህ ብሬክስ አይሆንም ማለት ነው። ሌላኛው ደግሞ arresting gear B. arresting gear ምንድን ነው? arresting gear ምንድን ነው የሚባለው? it is implemented a ratchet or powell mechanism. how it works እንዴት ነው የሚሰራው? በእያንዳንዱ ነገር when you lift the load, the powell slides over the teeth of the ratchet gear. This means creates a clicking sound but does not stop the movement. This matches the description without interfering in the hoisting process. አሁን የችኛዋ ይህ መሳሪያ አሬስቲንግ ጊር ምንድን ነው የሚባለው? እቃው ወደ ላይ ሲወጣ ራቼቱ ይንሸራተታል። በዛ ላይ ኢንተርፌር አይሆንም ማለት ነው። ነገር ግን እቃው በግራቪቲ ወደ ታች እንዳይመለስ ወዲያውኑ ይቆልፈዋል ማለት ነው። it might make locking. if the lifting force stops or fails, gravity tries to pull the load down. The powell immediately locks into the teeth, stopping the load from falling. ይሄ ደግሞ ምንድን ነው prevent የሚያደርገው? preventing the load from coming down due to gravity. ይሄ ትክክል ነው ማለት ነው። hoisting gear ምንድን ነው? hoisting gear ምንድን ነው የሚያደርገው? ይሄ ምንድን ነው ሪፈር የሚያደርገው? it's actual lifting mechanism ነው። ልክ እንደ ሞተር፣ ropes, drum, pulley that raises the load. it's not the part of the it's the part doing the work, not the safety lock. hoisting gear ደግሞ ከሴፍቲ ሎክ ጋር አይገናኝም፣ doing the work ነው። traveling gear ደግሞ ምንድን ነው የሚጠቀሙት? they are used to move the crane horizontally ለማንቀሳቀስ ይጠቀማሉ። ከግራ ሆነ ከቀኝ ሆነ along railway በባቡር መንገድ ማለት ነው። it has nothing to do with holding the lifted load. so ትክክለኛው የሆነው B ነው፣ arresting gear. in hoisting machinery, arresting gear is a specifically mechanisms like ratchet and powells. It's designed to allow the load to move freely in the upward direction during hoisting while instantly locking to prevent the load from dropping due to gravity the moment the lifting force stops. ጥያቄ ቁጥር 8 which one of the following is not true about governor? A. Regulate the supply of driving fluid producing energy. B. It is provided on prime movers such as engines and turbines. C. It takes care of fluctuation of speed due to variation of load. D. It works continuously from cycle to cycle ይላል። አሁን እዚህ ጋር የተጠየቅነውን ምንድን ነው የግድ አንደርስታንድ ማድረግ አለብን። ጥያቄው ምን ከገቨርነር እና ከፍላይ ዊል ያላቸው ልዩነት ምንድን ነው ይላል።
መጀመሪያ የግድ ማወቅ አለብን ትክክለኛው ያልሆነው ስለ ገቨርነር የትኛው ነው የሚለው። መጀመሪያ ከኤን ጀምር፣ ትክክል እንደሆነ ትክክል እንዳልሆነ። ኤ ሪጉሌት ዘ ሰፕላይ ኦፍ ድራይቪንግ ፍሉድ ፕሮዲሲንግ ኤነርጂ። ይሄ ደግሞ ኢት ኢዝ ዘ ሜን ጆብ። ይሄ በቃ ይታወቃል። ዲስ ኢዝ ዘ ሜን ጆብ ኦፍ ኤ ገቨርነር። ይህ የገቨርነር ስራ የነዳጅ ወይም ፉል ፍሉድ አቅርቦትን መቆጣጠርን ነው። the speed might drops and the governor could open the valve to let more fuel steam driving field. If speed increases, it reduces the fuel. በዛ ላይ ደግሞ ስፒዱ በጨመረ ቁጥር ያው ነዳጁ ደግሞ ፊውሉ ደግሞ ሪዲዩስ ያደረገ ይገኛል። ቢ ደግሞ ምንድን ነው የሚለው ጥያቄ it is provide on prime movers such as engines and turbines ይላል። እንዴት መሰላችሁ? these governors are essentially part of engines እንደ ዲዜልና ፔትሮል አለ። ፔትሮል ዲዘልስ ኦር ፔትሮል እንደ ቤንዚልና ናፍጣ አለ። and turbines keep them stable። ይሄ ከጋቨርነር በኢንጂኖችና በተርባይኖች ጋር መካከል ያላቸው ተርባይኖች ደግሞ ስቴብል ስለሚያደርግ ይገጠማል ማለት ነው። ሌላኛው ደግሞ ሲ it takes care of fluctuation of speed due to variation of load ምንድን ነው? ይሄ ከገቨርነር ጋር ዲፋይን ይደረጋል። ፍላይ ዊል ደግሞ ኮንትሮል የሚያደርገው ስፒድ መቼ ነው? due to the cycle fluctuations but governor controls speed due to load variation። በሞተሩ ላይ የተጫነው ክብደት ወይም ሎድ ሲጨምር ወይም ሲቀንስ የሞተሩ ፍጥነት እንዳይቀየር የሚቆጣጠረው ገቨርነር ነው ይላል። ሌላኛው ደግሞ ዲ የመጨረሻው ምንድን ነው? it works continuously from cycle to cycle። ይሄ ደግሞ ምንድን ነው? ፍላይ ዊል ምንድን ነው የሚሰራው? ይሄ it works continuously from cycle to cycle። ይህ ዲስክራይብ የሚያደርገው ፋንክሽን ለፍላይ ዊል ነው እንጂ ለገቨርነር አይደለም። ፍላይ ዊል ደግሞ ምንድን ነው የሚሰራው? ስቶር የሚያደርገው ኤነርጂ አለ ዱሪንግ ደ ፓወር ስትሮክ። ፓወር ስትሮክ በሚመረትበት ጊዜ ስቶር ያደርጋል ኢነርጂ። በዛ ላይ ደግሞ ኢት ሪሊዝስ ዱሪንግ አዘር ስትሮክስ። በዛ ላይ ደግሞ በአንድ ዙር ውስጥ የሚፈጠረው የፍጥነት መዋዥቅ ይቆጣጠራል ማለት ነው። ኢት ኮንትሮልስ ስፒድ ፍላክቹዌሽንስ። በሚፈጠረው የስፒድ ፍላክቹዌሽንስ ወቅት ይቆጣጠራል፣ ኮንትሮል ያደርጋል። ኢት ኮንትሮልስ ደ ስፒድ ዱሪንግ ደ ኢንሳይድ ደ ሲንግል ሳይክል። ይሄ ደግሞ ፍላይ ዊል ደግሞ ወርክስ ኮንቲኒስሊ ፍሮም ሳይክል ቱ ሳይክል እንጂ ለገቨርነር አይገናኝም። ገቨርነር ደግሞ ምንድን ነው የሚያደርገው? ኢት ዳዝ ኖት ኮንትሮል ደ ስፒድ ቼንጅስ ዊዝን ኤ ሲንግል ሮቴሽን። ኢት አክትስ ኦንሊ ዌን ደ ኤክስተርናል ሎድ ቼንጅስ። ገቨርነር ስራ የሚጀምረው በሞተሩ ላይ ያለው ሎድ ሲቀይር ብቻ ነው እንጂ በዛ ላይ ደግሞ ኢት ኢዝ ደ ሎድ ኮንስታንት and the governor remains the same position. So it is not true. The correct answer will be D. It works continuously from cycle to cycle. In mechanical engineering, it is essential to distinguish between a governor and a flywheel. The statement describes the function of a flywheel, not a governor. ጥያቄ ቁጥር 9 Which one of the following is not the cause of vibration? A. Lack of balancing. B. Loose fitting. C. Correct alignment. D. Lack of isolation. አሁን የተጠየቅነውን ጥያቄ ቫይብሬሽን ኮዝ ማያደርገው መንስኤ የሌለው ወይም ቫይብሬሽን የማይከሰት መቼ ነው? የማይከሰት ቫይብሬሽን የትኛው ነው ነው የሚለው። አሁን ከመጀመሪያውን ጀምር። ላክ ኦፍ ባላንሲንግ ይላል። ላክ ኦፍ ባላንሲንግ ዲስ ኢዝ ዘ ሞስት ኮመን ኮዝ ኦፍ ቫይብሬሽን። ይሄ ቫይብሬሽን ይከሰታል። ባላንስ አለመኖሩ ወይም አለመመጣጠኑ ደግሞ ዋናው የቫይብሬሽን ኮዝ ነው የሚፈጠረው ማለት ነው። ኮንሲደር እንደ ሮቴቲንግ ፓርት እንበል፣ ልክ እንደ ፋን ኦር ሮተር ኢት ኢዝ ሄቪየር ኦን ዋን ሳይድ ዛን ዲ አዘር ቢኮዝ ኢት ክሬትስ ሴንትሪፊጋል ፎርስ ዳትስ ሼኪንግ ደ ማሺን። ይሄ ኤ ላክ ኦፍ ባላንሲንግ ቫይብሬሽን ኮዝ ያደርጋል። ቢ ደግሞ ሉዝ ፊቲንግ ምንድን ነው የሚለው? ይሄ በሜካኒካል ሉዝነስ ነው አደለ? ለምሳሌ ኢፍ ቦልትስ ነትስ ኦር ቢሪንግስ አር ኖት ታይት ሉዝ the parts will rattle and move excessively during operation። በዛ ላይ ደግሞ የብሎኖችና የማሽን ክፍሎች
ላልቶ መላላት ወይም ሲላላ ማለት ነው። ሉዝ ፊቲንግ ሲኖሩ ማሽኑ ይንቀጠቀጣል ወይም ቫይብሬሽን ይፈጠራል ማለት ነው። ሉዝ ፊቲንግ ይባላል። they are not tight አይደሉም ማለት ነው። they are loose። ሲ ደግሞ ኮሬክት አላይንመንት ነው የሚለው። አላይንመንት ደግሞ ምንድን ነው ሪፈር የሚያደርገው? how does the shafts of the driver works ትክክለኛው የሚገጥመው ወይም ትክክለኛው የሚገጣጥመውና ወይም የሚሰራውን ነገር how the shafts of the driver works ወይም እንዴት ነው የሚገጥመው? shafts of the driven machine like position በሆነ መልኩ ማለት ነው፣ በየአቅጣጫው የሚቀመጠው ማለት ነው። ስለዚህ ይሄ ኮሬክት አላይንመንት ሶሉሽን ለቫይብሬሽን ነው እንጂ ኮዙ አይደለም። ቫይብሬሽን is caused by misalignment በዛ ላይ ደግሞ የመገጣጠሙ መበላሸት ነው በኮሬክት አላይንመንት የሚከሰተው። ኮሬክት አላይንመንት ደግሞ ቫይብሬሽንን ይከላከላል፣ ያስወግዳል እንጂ የቫይብሬሽን ኮዝ ሊሆን አይችልም። ሶ ሲ ነው it is not the cause of vibration። ዲ ደግሞ lack of isolation ደግሞ ምንድን ነው የሚሰራው? machines generates forces በዛ ላይ ደግሞ there is a lack of isolation that has a vibration dampers, rubber pads missing. The vibration transmits to the floor or foundation bounces back. የቫይብሬሽን አይዞሌሽን ደግሞ ምንድን ነው? ከሌለ ቫይብሬሽኑ አሁን የንዝረት መከላከያ አለ አይዞሌሽን የምንለው ላክ ኦፍ አይዞሌሽን ከሌለ ቫይብሬሽኑ ወደ ሌላ ቦታ ይተላለፋል ወይም ይባባሳል። ከባድ ነው። ሶ ትክክለኛው መልሱ ቫይብሬሽን ኮዝ የማያደርገው ኮሬክት አላይንመንት ነው። In mechanical systems, vibration is typically a symptom of an underlying physical defect or a lack of preventative measures. Correct alignment refers to the state where the axis of rotation of two connected shafts, like a motor and a pump or rotor, are perfectly collinear. Since this is the ideal operating condition, it works to eliminate or minimize vibration rather than cause it. ጥያቄ ቁጥር 10 which one of the following mechanism is widely used to produce desired vibrations? A. Toggle mechanisms. B. Quick return mechanism. C. Scotch-Yoke mechanism. D. Geneva mechanism. አሁን የተጠየቅነውን ምን መሰላችሁ? ሜካኒዝም ዋይድሊ ዲዛይርድ ቫይብሬሽን ፕሮዲውስ የሚያደርገው የትኛው ሜካኒዝም ነው የሚመስላችሁ? መጀመሪያ ከቶግል ሜካኒዝም ስንጀምር ኤ ቶግል ሜካኒዝምስ ይላል። ፋንክሽኑ ምንድን ነው ለቶግል ሜካኒዝምስ? ይሄ በፎርስ አምፕሊፊኬሽን ተብሎ ይጠራል። ፎርስ መልቲፕሊኬሽን ወይም ፎርስ አምፕሊፊኬሽን። ይሄ ደግሞ ምንድን ነው የሚያገለግለው? ይህንን የሚያገለግለው የፎርስን ለማበልጸግ ወይም ለምሳሌ ድንጋይን ለመፍጨት እንጂ ድንጋይ ለመፍጨት they are used to crush the stone that presses where a small input force is converted to crush material. ይህን የሚያገለግለው ይህን ፎርስን ለማበልጸግ ለምሳሌ ልክ እንደ ድንጋይ ለመፍጨት እንጂ ለቫይብሬሽን ፕሮዲውስ እንዲያደርግ አያገለግልም። ቢ ምንድን ነው የሚለው? quick return mechanism ይላል። this is used to make the cutting stroke ወይም slow and returning stroke faster. ይህንን በሼፐር ማሽን ላይ የመቁረጥ ሂደቱን ቀስ ብሎና መመለሱን በፍጥነት በማድረግ ጊዜ ለመቆጠብ ይጠቅማል እንጂ ለቫይብሬሽን ጠቃሚ አይደለም እንጂ ለቫይብሬሽን ፕሮዲውስ ሊያደርግ አይችልም። ሲ ደግሞ ምንድን ነው የሚለው? ስኮች ዮክ ሜካኒዝም። ስኮች ዮክ ሜካኒዝም ደግሞ ምንድን ነው የሚለወጠው? ኢት ኮንቨርትስ ቱ ሮታሪ ሞሽን የክብ እንቅስቃሴ አለ። ከዛ ኢንቱ ሊኒየር ሪሲፕሮኬቲንግ ወደፊትና ወደ ኋላ የሚደረግ ሞሽን እንቅስቃሴ አለ ማለት ነው። ይህንን ደግሞ ካራክተሪስቲክስ የሚጠቀሙት አንደኛ ነገር ስኮች ዮክ ምንድን ነው ፕሮዲውስ የሚያደርገው? በሲምፕል ሃርሞኒክ ሞሽን ላይ ከቫይብሬሽን ጋር ሪሌትድ የተደረገ ማለት ነው። በቫይብሬሽን ሳይንሳዊ መሰረት ሲምፕል ሃርሞኒክ ሞሽን ነው። ምንም እንኳን በኢንዱስትሪ ውስጥ ቫይብሬሽን ለመፍጠር ብዙ ጊዜ አንባላንስድ ጥቅም ላይ ቢውልም ከነዚህ ምርጫዎቹ ሜካኒዝምስ መካከል ግን ትክክለኛው የቫይብሬሽን እንቅስቃሴ በሲምፕል ሃርሞኒክ ሞሽን የሚፈጥረው
ስኮች ዮክ ነው ማለት ነው። ሶ ሲ ነው የሚሆነው ማለት ነው። ዲ ደግሞ ጄኔቫ ሜካኒዝም ምንድን ነው? የሚቆራረጥ እንቅስቃሴ ነው። ዲስ ኢዝ ኢንተርሚቴንት ሞሽን ነው። ኢት ተርንስ ኮንቲኒየስ ሮቴሽን ኢንቱ ኤ ሙቭ ስቴፕ ሙቭ ስቶፕ ፓተርን አለ። ይህንን ደግሞ ሜካኒካል ዋችስ አለ። ልክ እንደ የፊልም ፕሮጀክተር አለ፣ ኢንዴክሲንግ ቴብል አለ። ይህንን ለሰዓትና ለፊልም ማሳያ የሚያገለግል ሲሆን ሞሽኑ እንቅስቃሴው በየተራ ለማሳለፍ ኢንዴክሲንግ ያደርጋል እንጂ ለቫይብሬሽን አይጠቅምም። ሶ ትክክለኛው መልሱም የሆነው ሲ ስኮች ዮክ ሜካኒዝም። while vibrations are often undesirable in machinery, many industrial processes such as vibrating screens, feeders, shakers, and material testing require controlled or desired vibrations. ጥያቄ ቁጥር 11 which one is not the characteristics of a good fuel? ይላል። A. The fuel should not pollute the air by burn completely without leaving any solid or gaseous residue. B. The fuel should have low calorific value. C. The fuel should be cheap and readily available. D. The fuel should be easy to store and transport. የተጠየቅነውን ጥያቄ የጉድ ፊውል ጥሩ ነዳጅ ያልሆነውን ገጸ ባህሪያቱ ግለጹ ነው የሚለው። የትኛው ነው ማለት ነው? የትኛው ነው የሚለው መጀመሪያ which one is not the characteristics የጥሩ ነዳጅ ባህሪ ያልሆነውን የትኛው ነው ይላል። ከኤ ስንጀምር ኤ the fuel should not pollute the air by burn completely without leaving any solid or gaseous residue. በዛ ላይ ደግሞ a good fuel ደግሞ it should burn clearly ሲቃጠል ጭስ ወይም መርዛማ ጋዝ harmful gases like carbon dioxide, sulfur dioxide ወደ አየር መልቀቅ የለበትም። if it leaves no residue it causes ashes. it is efficient. በዛ ላይ ደግሞ it is a good characteristics of good fuel. B ደግሞ ምንድን ነው የሚለው the fuel should have low calorific value. calorific value ስንል እንዴት መሰላችሁ? this is amount of heat energy produced by burning 1 kilogram of fuel. 1 ኪሎግራም ነዳጅ የሚገኝን የሙቀትን መጠን ስናቃጥለው ማለት ነው። ይህ ስቴትመንት ሮንግ ምንድን ነው የሚለው a good fuel must be high calorific value. የጉድ ፊውሉ የግድ high calorific value መሆን አለበት እንጂ low calorific value መሆን የለበትም። low calorific value ከሆነ bad fuel ነው። ነዳጅ ለነዳጅ አይጠቅምም ማለት ነው። ማለትም በትንሽ ነዳጅ መጠን ብዙ ሙቀት ወይም ኤነርጂ መስጠት አለበት። if a fuel has low calorific value you have to burn a huge amount of it to get small amount of heat. this is inefficient and wasteful. ስለዚህ low calorific value ዝቅተኛ የመሞቅ አቅም የጥሩ ነዳጅ ባህሪ አይደለም። it is actually characteristics of bad fuel. so B is not the characteristics of a good fuel. C ደግሞ ምንድን ነው የሚለው the fuel should be cheap and readily available. however a good fuel is if it is too expensive or too hard to find. it's not practical. ጥሩ ነዳጅ በዋጋው ርካሽ ወይም ኢኮኖሚካሊ እና በገበያ ላይ በብዛት የሚገኝ መሆን አለበት። this is good characteristics. D ደግሞ the fuel should be easy to store and transport. some fuels are dangerous to move like hydrogen gas or take up too much space like wood. ጥሩ ነዳጅ በቀላሉ የሚቀመጥ ወይም የማይፈነዳና ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የማያስቸግር መሆን አለበት። የማያስቸግር so this is a good character. so ትክክለኛው መልሱ this is not characteristics of good fuel. so the correct answer will be the fuel should have low calorific value. B ነው። in thermodynamics and fuel chemistry the calorific value is a measure of the amount of heat energy released when a specific quantity of fuel is burned completely. ጥያቄ ቁጥር 12 which order is the firing order for 6-cylinder engine? A 1 2 3 4 5 6. B 1 5 3 6 2 4. C 1 3 4 6 5 2. D 2 3 5 4 2 6 ይላል። ስለዚህ አሁን እዚህ ጋር የተለመደው ፋየሪንግ ኦርደር ነው የሚለው አይደለ?
ስታንዳርድ ፋየሪንግ የሚለውን በደንብ አስተውሉ። ከኤ እንጀምር። አንድ ኤ 1 2 3 4 5 6 ነው አይደለ? ይሄ ደግሞ ሲኩዌንሻል ኦርደር ነው። በቅደም ተከተል ቢኖር ኖሮ ምንድን ነው የሚፈጠረው? this is engine fired in this order but the problem is the force would move from the front to the back in a wave. This might create dangerous vibrations and stress on the crankshaft. በዚህ ቅደም ተከተል ቢሆን ኖሮ ሞተሩ በጣም ይንቀጠቀጥ ነበር። ለክራንክሻፍት ጤንነት በጣም ደግሞ ስትረሱ ደግሞ በጣም አደገኛ ነው። ይሄ ኤ አይሆንም ማለት ነው። ቢ ደግሞ ምንድን ነው የሚለው? 153624 ይሄ ስታንዳርድ ፋየሪንግ ኦርደር ነው። ይሄ ደግሞ ኢንጂንስ ኒድ ቱ ረን ስሙዝሊ፣ የሞተሩ እንቅስቃሴው ደግሞ ስሙዝሊ መሆን አለበት። to achieve perfect balance, the firing sequence distributes the power strokes evenly along the crankshaft. በዛ ላይ ደግሞ ምንድን ነው የሚፈጠረው? በ1 5 3 6 2 4 ቅደም ተከተል ሲሆን ግን ያንዳንዱ ፓወር ስትሮክ ደግሞ በክራንክ ሻፍቱ ላይ ተበታትኖ ስለሚመጣ የሞተሩ ቫይብሬሽን አይኖረውም። እንዲሁም ክራንክ ሻፍቱ እንዳይጣመም ትዊስት ይረዳል ማለት ነው። this is why 6 engines are known for being naturally balanced. ይሄ ቢ ይሆናል ማለት ነው። ሲ ምንድን ነው የሚለው? ሲ 134652 ይሄ ደግሞ V6 ኢንጂንስ የሚጠቀሙበት ናቸው። ለዲፈረንት ፋይሪንግ ኦርደርስ የሚጠቀሙበት ግን it is not the standard engineering convention for general 6 cylinder. ዲ ደግሞ 235426 this is optionally technically impossible ምክንያቱም in standard 4 stroke cycle ነው የሚጠቀሙት። እያንዳንዱ ሲሊንደር they can fire only once per cycle። እያንዳንዱ ሲሊንደር በአንድ ሳይክል ውስጥ አንድ ጊዜ ብቻ ነው የሚተኩሰው። ይሄ ደግሞ ሪፒቲንግ ነምበር ደግሞ ኢንቫሊድ ነው። ሶ መልሱም የሆኑ ቢ ነው 153624። The firing order 153624 is the most widely used in standard sequence for a 4-stroke inline 6-cylinder engine. It is specifically designed to provide the best possible mechanical balance and smooth power delivery. ጥያቄ ቁጥር 13 According to the Dalton's law of partial pressures, the total pressure of a mixture of ideal gases is equal to the dash. A. Difference of the highest and lowest pressure. B. Product of the partial pressures. C. Sum of the partial pressures. D. None of the mentioned. ይላል። አሁን እርግጠኛ መሆን ያለባችሁ መጀመሪያ ስለ ዳልተንስ ሎ ኦፍ ፓርሻል ፕሬሸርስ ነው የሚያወራው። ሶ በእርግጥ ማወቅ አለባችሁ ዲፈረንሱ ምንድን ነው? ቶታል ፕሬሸር ኦፍ ሚክስቸር ምንድን ነው የሚፈጠረው? ኤ ዲፈረንስ ኦፍ ሃይስት ኤንድ ሎውስት ፕሬሸር ነው የሚለው። በእርግጥ ነው ይሄ ዲፈረንስስ ደግሞ ኢምፕላይ የሚያደርገው በሰብትራክሽን ነው፣ ለመቀነስ ነው። በዛ ላይ ደግሞ ፕሬሸሩ ደግሞ ኢን ኮንቴይነር እየደመ ኢትስ አድ ያደረገ ነው። it adds, it does not cancel out or subtract. በዛ ላይ ደግሞ the gas molecules will hit the walls together. They can add more force and they are not allowed to reduce. ይሄ ዳልተንስ law of partial pressure አይሆንም ማለት ነው። ሌላኛው ደግሞ B product of the partial pressures. product imply የሚያደርገው multiplication ነው። multiplying pressures ደግሞ it will could result in wrong units. ለው የሚናገረው ስለ መደመር እንጂ ስለ ማባዛት አይደለም። this is wrong ነው። ሲ ደግሞ ምንድነው? it is the sum of the partial pressures. Dalton's law state የሚያደርገው the mixture of non-reacting gases, they have the total pressure exerted in equal to the sum of the partial pressures of the individual gases. P total ብላችሁ P1 ሲደመር P2 plus P3 partial gas ናቸው። P1 P2 ምንላቸው ፓርሻል ፕሬሸርስ ናቸው። ይህ ላው የሚያስረዳው ምንድነው? የተለያዩ ጋዞች በአንድ ዕቃ ውስጥ ሚክስ ሲያደርጉ ሚክስቸር ሲፈጥሩ አጠቃላይ የቶታል ፕሬሸሩ እያንዳንዱ ጋዝ ለብቻው ቢኖር ኖሮ ከሚፈጥረው ጫና ሰም ድምር ጋር እኩል ነው ማለት ነው። ሶ ትክክለኛው መልሱ ሲ ነው።
sum of the partial pressures. Dalton's law, also called the law of partial pressures, states that in a mixture of non-reacting ideal gases, the total pressure exerted is equal to the sum of the individual pressures that each gas would exert if it were alone in the same container. Each gas in the mixture behaves independently of the others. The pressure contributed by a single gas is called its partial pressure. ጥያቄ ቁጥር 14 which one is the component needed for an engine to run? A. Ignition source. B. Fuel. C. Oxygen. D. All. አሁን የተጠየቅነውን ጥያቄ ኮምፖነንት የሚያስፈልገውን ኢንጂን እንዲሰራ የትኛው? መጀመሪያ ከኢግኒሽን ሶርስ መቀጣጠያ ሚል እንጀምር። ሌላኛው ደግሞ ምን መሰላችሁ? even if you have a fuel or an oxygen mixed together, they will not burn unless something to start the fire. በዛ ላይ ደግሞ in petrol engines ምንድን ነው ፕሮቫይድ የሚያደርገው? ስፓርክ ፕለግ ነው። ዲዘል ኢንጂንስ ከሆነ ደግሞ this is provided by the heat of compression, በከፍተኛ ጫና የሚፈጠር ሙቀት ነው ማለት ነው። ይህንም በተመለከተ የነዳጅና የአየር ሚክስቸር ለማቀጣጠል ኢግኒሽን ወይም መነሻ ሙቀትን ያስፈልጋል። አለበለዚያ ድብልቁ ዝም ብሎ ይፈሳል እንጂ አይፈነዳም። ይሄ ኢግኒሽን ሶርስ ነው። ቢ ደግሞ ፊውል ምንድን ነው የሚሰራው? Fuel is the source of energy which contains the chemical energy that converts to mechanical work. እያንዳንዱ ፔትሮል ወይም ቤንዚን ይሁን ዲዘል or gas, the engine needs a substance to burn. የሚቃጠል ነገር ወይም ነዳጅ ከሌለ ምንም አይነት ፎርስ ማግኘት አይችልም። It is the food for the engine. Without fuel, there is nothing to burn. ሌላኛው ደግሞ oxygen, አየር. It is the oxidizer. The fire cannot exist in a vacuum. ማንኛውም እሳት እንዲነድ አየር ኦክሲጅን የግድ ያስፈልጋል። ነዳጅ ብቻውን ቢኖር አየር ከሌለ ግን አይቀጣጠልም። Without oxygen, the chemical reaction stops immediately. D. All. ስለዚህ the answer will be D. All. For an internal combustion engine to operate, it requires three fundamental elements often referred to as the fire triangle of combustion. If any one of these is missing, the engine will fail to start or run. ጥያቄ ቁጥር 15 which one of the following is not similarity between heat and work? A. Both are recognized at the boundaries of a system as they cross the boundaries. B. Systems possesses energy but not heat or work. C. Both are associated with the process, not state. D. Heat is point function, whereas work path independent. አሁን እዚህ ጋር እንደምትመለከቱ የተጠየቅነውን ምንድን ነው? ከሙቀትና ከወርክ የጋራ ባህሪ ያልሆነውን ወይም የተሳሳተውን ትክክለኛ ያልሆነውን የትኛው ነው የሚለው። ሲሚላሪቲ ያልሆነውን ነው። There is no similarity between heat and work. አሁን A. Both are recognized at the boundaries of a system as they cross the boundaries. Heat and work only exist when energy move across the skin or boundary of the system. እነዚህ ሁለቱም የሚፈጠሩት ወይም የሚታወቁት የሲስተሙን ባውንደሪ አቋርጠው ሲወጡ ወይም ሲገቡ ብቻ ነው። ሲስተሙ ውስጥ ተቀምጠው አይገኙም። This is true similarity. B ደግሞ systems possesses energy but not heat or work. A system has internal energy. It does not have heat or work. አንድ ሲስተም ኢነርጂ አለው እንላለን እንጂ ወርክ አለው ወይም ሂት አለው አንልም። ሂትና ወርክ ኤነርጂው ሲተላለፍ የሚሰጠው ስም ነው፣ በኢንተርናል ኤነርጂ ማለት ነው። that has a system internal energy. ይሄ ደግሞ true similarity ነው። ሲ ደግሞ both are associated with the process, not a state. እነዚህ ሁለቱም ከፕሮሰስ ጋር የተያያዙ ናቸው። ፕሮሰስ ከሌለ ማለትም ለውጥ ከሌለ ሂት ወይም ወርክ አይኖርም። ዲ ደግሞ ምንድን ነው? ሂት is a point function whereas work path independent. ይሄ በጣም ስህተት ነው። ለምን በሉ? ሂትና ወርክ
ፓት ፈንክሽን ናቸው፣ ፖይንት ፈንክሽን አይደለም። ሂት ኤንድ ወርክ ፓት ፈንክሽን ነው እንጂ ፖይንት ፈንክሽን አይደለም። ፓት ፈንክሽን የሚወሰነው መቼ መሰላችሁ? the amount of heat or work depends on how you go ፕሮሰስ ወይም መንገዱ በጣም ወሳኝ ነው። does not depend on the end points ምንም end points አይገለጥ። ፖይንት ፋንክሽን ደግሞ ምንድነው? ፕሮፐርቲስ ልክ እንደ ቴምፕሬቸር፣ ፕሬሸር፣ ቮሊዩም ፖይንት ፋንክሽን ናቸው። ሂት is not a point function. It is a path function. Work is not path independent. It is path dependent. Independent አይደለም dependent ነው። So ትክክለኛው መልሱ D. Heat is a point function whereas work path independent. In thermodynamics, both heat and work are path functions, not point functions. This means their values depend entirely on the specific process, the path taken to get from one state to another, rather than just the starting and ending points. ውድ የአገሬ ልጆች የሞዴል ኤግዚት ኤግዛም የሜካኒካል ኢንጂነሪንግ ከመቱ ዩኒቨርሲቲ የተዘጋጁ ሞዴል ጥያቄዎችን ከሚያዝያ 2015 ወይም አፕሪል 2023 የተዘጋጀው ይቀጥላል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩልኝ።